እሺ በመጽሐፍ ቅዱስ ውስጥ ካሉ በጣም ሚስጥራዊ እና አእምሮን ከሚፈትኑ ጽንሰ ሐሳቦች ውስጥ አንዱን ዛሬ እንመለከታለን። ይኸውም የመጨረሻው መከር የሚለውን ነው። እመኑኝ፣ ስለ ዓለም ፍጻሜ ያለንን አመለካከት በሙሉ ጥያቄ ውስጥ የሚያስገባ ርዕስ ነው። እንግዲህ የዮሐንስ ራእይ መጽሐፍ የመጨረሻውን ፍርድ ሲጀምር የሚያሳየን በጣም አስገራሚ ምስል አለ። እስቲ አስቡት። ነጭ ደመና አለ። በደመናው ላይ ደግሞ የሰው ልጅን የሚመስል ራሱ ላይ የወርቅ አክሊል ያደረገ፣ እጁ ላይ ደግሞ ስለታም ማጭድ ያዘ አካል ተቀምጧል። ይሄ ምስል ብቻውን ብዙ ነገር ይናገራል። በቃ ለዓለም ፍጻሜው ታላቅ የመከር ወቅት መድረሱ እየተዘጋጀ መሆኑን ነው የሚያሳየን። ታዲያ ይሄ መከር የሚለው ነገር ምንድን ነው? ብዙዎቻችን እንደምናስበው አንድ ጊዜ ብቻ ተደርጎ የሚጠናቀቅ ነገር አይደለም። በፍጹም። ይልቁንስ በጣም ጥልቅ ምሳሌያዊ ትርጉም ያላቸው ተከታታይ እና ተለያዩ የመሰብሰብ ሂደቶችን ያካተተ ነው። እስቲ አብረን እነዚህን ሂደቶች አንድ በአንድ እንያቸው። ይህንን ጥልቅ ርዕስ በቀላሉ ለመረዳት እንዲመችን በ5 ክፍሎች ነው የምንመለከተው። መጀመሪያ ታላቁ መከር ምን ማለት እንደሆነ እናያለን። ከዛ ወደ የበኩር ፍሬዎች እንገባለን። ይሄ የሰማዕታት ትንሣኤ ነው። ቀጥሎ እህልና ወይን በሚል ቅዱሳንና ክፉዎች እንዴት እንደሚለዩ እንመለከታለን። አራተኛው ክፍል ደግሞ ቃርሚያ የሚባል ልዩ የመከር አይነት አለ። እሱንም እናየዋለን። በመጨረሻም ይሄ ሁሉ ፍርድ ለምን በይፋ መሆን አስፈለገ የሚለውን ጥያቄ እንመለሳለን። ጥሩ። እንግዲያው በመጀመሪያው ክፍል እንጀምር። የፍርዱ ቀን ወይም ታላቁ መከር። የዚህ የመጨረሻ ፍርድ ዋና ምሳሌያዊ ትርጉሙን ለመረዳት እስቲ መሰረታዊ ሐሳቡን እንመርምር። ያው መጽሐፍ ቅዱስ ስለ ዓለም ፍጻሜ ሲናገር በአንድ ቅጽበት ብልጭ ብሎ የሚጠፋ ነገር አድርጎ አይደለም የሚገልጸው። ይልቁንስ እንደ ሂደት ነው። ብዙ የመሰብሰብ እና የመለየት ደረጃዎች ያለው ሂደት። ይህንን በደረጃ መሆኑን መረዳት በጣም ወሳኝ ነው። ምክንያቱም ተለያዩ ቡድኖችን እና የመጨረሻ ዕጣ ፈንታቸውን ለመለየት ቁልፉ እዚህ ጋር ነው አለው። እሺ፣ ወደ ሁለተኛው ክፍላችን ስንመጣ ደግሞ የበኩር ፍሬዎች የሚለውን እናገኛለን። እነዚህ ለመሰብሰብ የመጀመሪያዎቹ እና ደግሞ በጣም የተከበሩት ናቸው። እስቲ እነማን እንደሆኑ እናም ይሄ የመጀመሪያው መከር ወይም የመጀመሪያው ትንሣኤ ለየት ያለ ነው። ሕይወታቸውን ለእግዚአብሔር ፍቅር ሲሉ መስዋዕት ላደረጉ ሰማያት ብቻ የተዘጋጀ ነው። እንዲያውም የተሻለ ትንሣኤ ተብሎ ነው የሚጠራው። ይህ ማለት ከሌሎቹ ትንሣኤዎች ሁሉ በክብር ይለያል ማለት ነው። በጣም ለተወሰነ እና ልዩ ለሆነ ቡድን ብቻ የተጠበቀ ክብር ነው። ስለዚህ እዚህ ጋር ልንይዞም የሚገባው ዋና ነጥብ ምንድን ነው? ይህ መጀመሪያዊ መከር ሂደት ለሁሉም አማኝ አይደለም። ለእምነታቸው ሲሉ እስከ ሞት ድረስ ለጸኑ ሰማያት ብቻ የተሰጠ ልዩ ክብር ነው። 7ኛው መለከት ሲነፋ ከሞት ይነሳሉ፣ በአየር ላይ ጌታን ይቀበላሉ፣ እናም እንደ መላእክት ይሆናሉ። ከሌሎች ሁሉ ቀድሞ የመሰብሰብን ክብር የሚያገኙት ለዚህ ነው። እሺ፣ ከነዚህ ልዩ የበኩር ፍሬዎች ቀጥሎ ደግሞ ወደ ዋናው መከር እንመጣለን። ይሄ አብዛኛውን የሰው ልጅ የሚመለከት ነው። እዚህ ላይ 2 አይነት ሰብሎች አሉ፣ እህል እና ወይን። እናም ሁለቱም ፍጹም የተለያየ ዕጣ ፈንታ ነው ያላቸው። ልዩነቱ በጣም ግልጽ ነው። በአንድ በኩል እህል አለ። እህሉ ቅዱሳንን፣ እምነታቸውን የጠበቁትን ይወክላል። እነዚህ ለሕይወት ትንሣኤ ነው የሚሰበሰቡት። በሌላ በኩል ደግሞ ወይኑን እናገኛለን። ወይኑ ደግሞ ክፉዎቹን፣ ፍርድ የሚጠብቃቸውን ይወክላል። እነዚህ የሚሰበሰቡት ለእግዚአብሔር የቁጣ መጥመቂያ ነው። ያው የመከር ምሳሌው የሁለቱም ፍጻሜ ልዩነት ምን ያህል ከፍተኛ እንደሆነ ቁልጭ አድርጎ ያሳያል። ይህ ጥቅስ ደግሞ እንደ ወይን የተሰበሰቡት ሰዎች ዕጣ ፈንታ ምን ያህል ከባድ እንደሆነ ነው የሚያሳየው። የምድርን ወይን ሰብስቦ ወደ ታላቁ ወደ እግዚአብሔር ቁጣ መጥመቂያ ጣለው ይላል። መጥመቂያውም ከከተማ ውጭ ተረገጠ፣ ደምም ወጣ። ይህ የቁጣ መጥመቂያ የሚለው ምስል ብቻውን የፍርዱን የመጨረሻነትና አስፈሪነትን ለማሳየት ከበቂ በላይ ነው። አሁን ደግሞ ወደ 4ኛው ክፍል እንሂድ። ቃርሚያ። ከጻድቃንና ከክፉዎች መከር በተጨማሪ ይህ 3ኛ በጣም አስደናቂ የሆነ ምድብ አለ።
ጸሐፊው የቃርሚያ መከር ብሎ ነው የሚጠራው። እስቲ ምን ማለት እንደሆነ እኔ የቃርሚያ መከር ማለት እምነታቸውን በሕይወት ዘመናቸው በተግባር ለማሳየት ዕድል ሳያገኙ ለሞቱ አማኞች የተዘጋጀ የመጨረሻ ስብሰባ ማለት ነው። ይህ ጽንሰ ሐሳብ በጣም ወሳኝ የሆነ ስነ መለኮታዊ ጥያቄ ነው የሚመልሰው። ያው ስለ እምነትና ሥራ የሚነሳውን ጥያቄ ማለት ነው። እስቲ አንድ ጥያቄ እንጠይቅ። አንድ ሰው አመንኩ ብሎ ከተናገረ ከደቂቆች በኋላ ቢሞት እምነቱ እውነተኛ መሆኑን በምን እናውቃለን? በሕይወቱ ሥራውን ለማሳየት ጊዜ አላገኘም አይደል? እንግዲህ የቃርሚያ መከር ሊፈታው የሚፈልገው ችግር ይህንን ነው። የእነዚህ ሰዎች ልብ እውነተኛ እንደነበር ፍጥረታት እንዴት ሊያረጋግጡ ይችላሉ? እግዚአብሔር ያውቃል፣ ምንም ጥርጥር የለውም። ግን ይህ ፍርድ ለእግዚአብሔር ሳይሆን ለቀሩት ፍጥረታት ማረጋገጫ ለመስጠት ነው። ይህ ደግሞ ወደ መጨረሻውና አምስተኛው ክፍላችን ያመጣናል። ፍርዱ ለምን በይፋ መሆን አስፈለገ? ለምን የሁሉ ነገር በሁሉም ፍጥረታት ፊት እንደ ትዕይንት መቅረብ አስፈለገው? ይህ በጣም ወሳኝ ጥያቄ ነው። ዋናው ነገር ይሄ ነው። እግዚአብሔር ሁሉንም አዋቂ ነው፣ የሁላችንንም ልብ ያውቃል። ስለዚህ የሕዝብ ፍርዱ ለእርሱ አስፈላጊ አይደለም በፍጹም። ታዲያ ለማን ነው? ለፍጥረታት ነው። አዎ፣ ለእኛ ለመላእክት። ፍርዱ ለፍጥረታት ነው። ዓላማውም የእግዚአብሔር ፍትር ምን ያህል ፍጹም እንደሆነ ለሁሉም ለማሳየት ነው። የእግዚአብሔር ፍትህ እንዲያው ዝም ብሎ የሚደረግ ነገር አይደለም። በሁሉም ፍጥረታት በሰዎችም በመላእክትም ፊት ፍትህ ሲደረግ መታየት አለበት። ለምን? ምክንያቱም ፍትህ ሙሉ በሙሉ እንዲረጋገጥ ከተፈለገ ሁሉም አይቶት አዎ ይሄ ትክክል ነው ማለት መቻል አለበት። እስቲ ላስረዳችሁ። እኛ ፍጥረታት የሌሎችን ልብ ውስጥ ማየት አንችልም አይደል? የምናየው ድርጊትን ብቻ ነው። እናም በተግባር ላይ የተመሰረተ ይፋዊ ፍርድ ሲኖር የእግዚአብሔር ውሳኔ ምን ያህል ፍትሐዊ እንደሆነ ለሁሉም ያሳያል። በዚህ መንገድ ሁሉም ፍጥረት የእግዚአብሔርን ጻድቅ ፍርድ ሊያረጋግጥና ሊቀበል ይችላል ማለት ነው። ነገሩ በሙሉ ለግልጽነት ነው። ታዲያ ይህ የማረጋገጫ ሂደት እንዴት ነው የሚሰራው? 3 ደረጃዎች አሉት። አንደኛ፣ እነዚህ ነፍሳት በሺህ ዓመቱ መንግሥት ጊዜ እንዲነቁ ይደረጋል። ሁለተኛ፣ ከሰይጣን የሚመጣን ፈተና ይጋፈጣሉ። ሦስተኛ፣ በዚያን ጊዜ የሚያደርጉት ምርጫና ድርጊት የእውነተኛ እምነታቸው ሕዝባዊ ወይም ይፋዊ ማስረጃ ይሆናል። ያኔ ሁሉም ፍጥረት ድነታቸው በእውነት ላይ የተመሠረተ መሆኑን ያያል። ስለዚህ ከዚህ ሁሉ የምንረዳው ትልቁ ነገር ምንድን ነው? የመጨረሻው መከር ሰዎቹን መለየትና መቅጣት ብቻ አይደለም፣ ከዛ በላይ ነው። ዋናው ዓላማ የእግዚአብሔር ፍጹም የሆነ ፍትህ ለፍጥረቱ ሁሉ ምን ያህል ግልጽ እና ለመረዳት የሚቻል እንደሆነ ማሳየት ነው። ይሄ ሁሉ ውስብስብ ስነ መለኮት በመጨረሻ አንድ የግል ጥያቄ ላይ ነው የሚያደርሰን። የራሳችን እምነት በድርጊቶቻችን እንዴት እየተረጋገጠ ነው? ዛሬ የምንኖረው ሕይወት፣ የምናደርጋቸው ምርጫዎች በዛ የመጨረሻ የመከር ቀን ላይ ምን አይነት ሰብል እንደምንሆን እየወሰኑ ነው ማለት አይደለም? እስቲ በዚህ ላይ እናስበት።